ላይብረሪ እንዲኖረው መጽሐፍ እንዲኖረው ለተማሪዎች የመጽሐፍ ኪራይ አገልግሎት በመስጠት በሚገኘው 1 ብር 2 ብር የመጽሐፍ ኪራይ ሌሎች መጽሐፎችን በመግዛት በእንደዚህ አይነት መልኩ አወሊያ ላይ ሰፊ እንቅስቃሴ በማግኘት በአጭር ጊዜ ውስጥ ነው ስሜን አድሼ አወሊያ ከጽዳት ሰራተኛ እስከ ጥበቃ ሰራተኞች አስተማሪዎች ሁሉም ጋር በፍቅር በመዋደድ ሐቂቃውን አንድም ሰው እኔ ላይ ቅሬታ ማያቀርብበት ተጨባጭ ውስጥ ያው 100% ንጹህ ነኝ እንኳን ባይባል አልহামዱሊላህ ከበርካታ ተማሪዎች አስተዳደሮችና እኔ ሁሉም ተማሪ ካፌ ገብቶ ሲበላ እኔ አስተማሪዎች ካፌ በቃ ከአስተማሪዎች ጋር ጓደኛ ከመሆን የተነሳ አወሊያ ውስጥ የአስተማሪዎች ካፌ ነው ምገባው ቢሮ አስተማሪዎች ቢሮ ምናም ሳላንኳ እንደ በቃ ማለት በጣም ነፃነት ነበረኝ ጀስት አብሬያቸው ነው ሙሉ ትምርት የሌለ ቀንም ትምርት ቤት እመጣለሁና ለአወሊያም ያለኝ ፍቅር ማለት ኸይሩንም ሸሩንም ያየሁበት ስለሆነ ነው አወሊያ ኡሚ ባዳ ኡሚ ምለው ለውጣኛለች እንደ እናት ክፉንም ደጉንም ያሳለፍኩባት ብዙ ነገሮችን ያየሁባት ነበርና አልহামዱሊላህ ቆንጆ ነገር አሳለፈን እንግዲህ 12ኛ ክፍል ተማሪ ያለን ነው በአወሊያን በፊት ላይ የሚያስተዳድር የነበረው አያተል ጋሳ የሚባል ኢስላሚክ ኢንተርናሽናል ኢስላሚክ ሪሊፍ ኦርጋናይዜሽን የሚባል ድርጅት ነበር አወሊያን ሰፖርት የሚያደርገው በጀት የሚመድበው አወሊያ በነፃ ነበር ስንማርም የነበረው ፍሪ ነበረ ስፖንሰርድ ስለነበረ ማለት ነው በወቅቱ ያ ድርጅት 2003 ላይ በተለያዩ መንግስታዊም እንዲሁም ደግሞ ከኛም አካባቢ በነበሩ በርካታ ችግሮች ያው ከሀገሩን ለቆ እንዲወጣ ኢትዮጵያን ለቆ እንዲወጣ አወሊያ ትምህርት ቤትንም አስረክቦ እንዲሄድ ተደረገ አያተል ጋሳ ወይም ደግሞ ኦንላይን ጎግል ላይ ሰርች ብታረጉ ታገኙ ኢስላሚክ ኢንተርናሽናል ኢስላሚክ ሪሊፍ ኦርጋናይዜሽን ይባላል አይአርኦ የሚባል ድርጅት ከራቢጥ አልኢስላሚያ ወይም ሙስሊም ወርልድ ሊግ ከሚባለው ጋር በመተባበር በጋራ አወሊያን እንግዲህ ሲደግፉ ነበር በርካታ አወሊያ ተማሪ መሆንም አስተማሪ መሆንም በጣም ትሩፋት የነበረበት ነው የአወሊያ አስተማሪ ጽዳት ሰራተኛም ዘበኛም የሆነ ሰው በሆነ ጊዜ አንዴ እድል አግኝቶ የሐጅ እድሎች ነበሩት የኡምራ እድሎች ነበሩት ስጦታዎች ነበሩት እጅግ በጣም ብዙ አይነት ድጋፎች የሚደረግበት የነበረ ነው ዛሬ በጣም በሚገርም መልኩ አወሊያ አንድ ክላስ ነበርና አብረን ተምረናል የሚሉ ወንድሞችን እዚሁ ላይ ያየው ያለሁት እህቶችም ጭምር በጣም ያኮራል የአወሊያ ተማሪ በመሆኔ ሁሌም ኩራት ይሰማኛል አልহামዱሊላህ አላህ ገና የድሮ ገናናነቷን አላህ መልሶ ያሳየን ነው ምለው ከዛ በኋላ እንግዲህ 2004 ላይ ይሄ ድርጅት አወሊያ ለቆ ሲወጣ አወሊያ ለመጅሊሱ ተሰጠ በወቅቱ መጅሊሱ ወይንም ደግሞ ኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የሚባለው ተቋም ሙስሊሙ ማህበረሰብ ባልመረጠው መንግስታዊ በሚመስሉ ሹመቶችና በመንግስታዊ መዋቅር ውስጥ ሲሰሩ የነበሩ አካላት በአንድም በሁለትም በዚህም በዛም ዞሮ ተቋሙን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትን የሚመሩበት ወቅት ነበር ያንን እየመሩ ባሉበት ወቅት ላይ ነው እንግዲህ አወሊያ ደግሞ በመሃል ባለቤት አልባ የሆነችው ለተወሰነ ጊዜ ያክል ወተመ የሚባል ወላጅ ተማሪ ምንድነው ወላጅ ተማሪ መምህራን ህብረት የሚባል ወተመህ የሚባል ነበርና ያ ህብረት አወሊያን ለማስተዳደር ሞክሮ ነበር ነገር ግን ያው ብዙ ውጤታማ ስላልነበረ ወይንም ደግሞ ያው አዝላቂ ምንድነው ዘላቂ የሆነም ሶሉሽን ስላልነበረ ለኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በፌደራል ጉዳዮች ሚኒስትር አማካኝነት የሃይማኖት ጉዳዮች ዳይሬክቶሬቶች ምናምን እጃቸውን ከተውበት ለመጅሊሱ ተሰጠ ለመጅሊሱ ሲሰጥ እንግዲህ መጅሊሱ ደግሞ በወቅቱ የነበረበት ተጨባጭ ቅድም እንዳልኳችሁ ከኢትዮጵያ ሙስሊሞች ጋር ትውውቅ የሌለበት ምንም አይነት ለመጅሊሱ ማነው ለሙስሊም ማህበረሰብ የሚጠቅም ስራ ያልሰራበት በብዙ አይነት መልኩ በሚባል ደረጃ ሙስሊሙን የሚጎዱ ነገሮች ላይ አንጃ በመከፋፈል ታፔላ በመለጠፍ ከሌ አሸባሪ ነው ከሌ እንደዚህ ነው እየተባለ በብዙ አይነት መልኩ እየገፉ የነበረበት እጅግ በጣም አስቸጋሪ ተቋም ነበረ ተቋሙ እንደ ተቋም ማለት ነውና ያንን ነው እንግዲህ ግቢውን የመቆጣጠር እድሉ በተሰጣቸው ወቅት ደግሞ ለሚሰሩት እንቅስቃሴና ለሚሰሩት ሚሽን ይጠቅመናል በማለት ያው የአክራሪዎች መፈልፈያ የሆነችውን አወሊያን ተቆጣጣርናት በሚል አወሊያን እንደመያዝ አደረጉ በወቅቱ ያው አህባሽ የሚባል የአንድ ሴክት የነበረ ነበር ያ አህባሽ ያው አወሊያን ግቢ እንደ ተቋሙ እንደ ሴንተር አድርጎ መጠቀም ይፈልጋል በሚል በጣም ሰፊ ዘመቻዎች የነበሩበት ተጨባጭ ነበር ያንን መዋጋት ወይም ደግሞ መታገል ነበረብን አወሊያም ላይ በተመሳሳይ መልኩ እንግዲህ አስተማሪዎች ነበሩብን ወደ
50 አካባቢ የሚጠጉ አረብኛ፣ ዲን፣ ሌሎችንም ትምህርቶችን የሚያስተምሩ የነበሩ እንትኖች መምህራኖች ነበሩ። እነዛ መምህራኖች ያው እንግዲህ በአንድ ደብዳቤ እንዲባረሩ የተደረገበት ተጨባጭ ነበረ። ሲባረሩ ደግሞ እኛ ስቱደንት ካውንስል ነበርን። አስተማሪዎቻችን እንዴት ይባረራሉ በማለት አወሊያ ኮሌጅ ነበረ። ኮሌጁ ለሚማሩ ተማሪዎች እስካሁን ስትማሩበት የነበረው ካሪኩለም የአክራሪነት ካሪኩለም ነው የእንትን ተብሎ ያው ስም ተመርጦለት በዛ አይነት መልኩ ያው በወቅቱ እንትን የተባለበት ሁኔታ ነበረ። ተማሪዎቹ እንዲበተኑ 2 ዓመት ተምሮ ሊመረቁ 6 ወር የቀራቸው ተማሪዎች እስከዛሬ የተማራችሁበት ካሪኩለም የአክራሪነት የጽንፈኝነት ነውና ካሪኩለሙ እንደ አዲስ ሪቫይዝ መደረግ ስላለበት እስከዛ ድረስ ወደ መጣችሁበት ተመለሱ ተብሎ ወደ 30 አካባቢ በአዳሪነት አወሊያ ትምህርት ቤት ላይ ወይም አወሊያ ኮሌጅ ላይ የአረብኛ ቋንቋን በዲግሪ መርሃ ግብር ሲማሩ የነበሩ ተማሪዎች የተባረሩበት ክስተት ነበር። እንግዲህ ያንን ተከትሎ ለምን የሚል እንዲሁም ደግሞ ለ27 ዓመታት የአወሊያ መስጂድ በኢማምነት ሲያሰግዱ የነበሩት ሼህ ዑመር ወሌ ነበሩ። እንዴት ሼህ ዑመር ወሌ ይባረሩብናል፣ እንዴት ይነኩብናል በሚል ደግሞ በተመሳሳይ መልኩ ጥያቄዎች አነሳን። አወሊያ ላይ እንዳልኳችሁ ቅድም ኢንቫይሮንመንቱ ሁሉ የፋሚሊ ኢንቫይሮንመንት ነው የነበረው አወሊያ ላይ። በወቅቱ የፋሚሊ ከነበሩት መካከል ጥበቆች ነበሩ። ጥበቆቹም ስልጠና ትወስዳላችሁ በሚል እንደ አዲስ ሸሃዳ ያዙ። ደግሞ የሆነ የፈረስ ጭራ የሚመስል ነገር ይዘው መጥተው ይሄ ረሱል ሰለም ጸጉር ነው ሳሙ እየተባለ ግዴታ እሱን ደግሞ ስልጠና ያልወሰደ በየትኛውም እስላማዊ ተቋም ውስጥ ወይንም ደግሞ በመጅሊስም በሉት በአወሊያም መጅሊሱ በሚያስተዳድራቸው ቦታዎች ላይ ሁሉ ያንን ስልጠና ያልወሰደ ሰው መማር አይችልም፣ መስራት አይችልም የሚል አይነት ህጎች ወጡ። በዚህ ጊዜኛ እንግዲህ አስተማሪዎቻችን ሲባረሩ እንዴት ይባረራሉ በሚል እንደ ስቱደንት ካውንስል እንቅስቃሴ ጀመርን። የሚመለከተውን አካል ጠየቅን። እንዲሁም ደግሞ በወቅቱ ግቢው የሚያስተዳድሩት ያው እነዚህ አጥፊዎቹ ቢሆንም ወይንም ደግሞ የህዝበ ሙስሊሙ ያልመረጣቸው በመንግስት ተሹሞ ቦታው ላይ መጅሊስ ተቋም ላይ ኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ላይ የተቀመጡ አመራሮችን እንደ አካሄድ መጠየቅ ስለነበረብን እነሱን እንጠይቅ። ኢማም ሲመደብብን ሆይ በሚል እንደ አዲስ ኢማሙንም ሲያመጡብን ደግሞ ጭራሽ ተቃውመው ደራ። እኛ ተማሪዎችን ማኔጅ ማድረግ አለብን ብለን የስቱደንት ካውንስሉ ኃላፊነቱን ወስዶ እኔ መድረክ እየመራሁኝ የተቃውሞ ድምፅ ማሰማት ጀመር። አስተማሪዎቻችን ካልተመለሱ ትምህርት አንማርም፣ ድምፃችን ይሰማ፣ መብታችን ይከበር፣ እንዲሁም የተለያዩ አይነት ጥያቄዎችን በማንሳት ያው ግቢ ውስጥ ሪቮሉሽን አስነሳን። ያው ዩቲዩብ ላይ ቪዲዮዎች አሉ። ገና ያኔ ስንጀምር እንግዲህ የዛሬ 2004 በኢትዮጵያ አቆጣጠር ነው፣ ዛሬ 2017 ነው። ተቅሪበን የዛሬ 13 ዓመት አካባቢ ታህሳስ 23 ላይ ነው ይሄ ስቶሪ የጀመረው። ከዛ በዛ ምክንያት እንግዲህ ተቃውሞ ስናደርግ ፖሊሶች እየገቡ ተው አትረብሹ፣ እኛ እንዲህ ነው ጥያቄያችን ይሄ ነው መብታችን ተነክቶብናል ምናምን የሚሉ በርካታ ጉዞዎችን እንቅስቃሴዎችን አደረግን። ሊሳካ አልቻለም፣ መፍትሄ ሊመጣ አልቻለም። የሚመለከተው አካል መጥቶ ያናግራቸዋል እየተባለን ትምህርት አቁመን ሪቮሉሽን ውስጥ ገባን። ከዛ በኋላ ያው ነገ ይመጣል የሚመለከተው አካል ተባለ። ነገ ሲመጡ ነው ትምህርት የምንማረው ሲባል በቃ ከምትረብሹ ወደ ቤታችሁ ሂዱ ተብለን ተበተንን። 1-2 ቀናት በእንደዚህ አይነት መልኩ ቆይተን 3ኛ ቀን ላይ ደግሞ መልስ ይሰጣቸዋል የተባሉ አንድ መጅሊሱ በወቅቱ የነበረው ኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ዋና ጸሐፊ የነበሩ አልማህመድ ሲራጅ የሚባል ሰው መጣና ተማሪዎች ሰብስቦ ያው ፖሊሶች እና መንግስትም ደግሞ ጫና ሲያደርግ ያው አናግሩና አረጋጋቸው ተማሪዎች እየረበሹ ነው ሲባል አናገሩ። መጥተው ጥያቄያችሁ ምንድነው ሲሉ ጥያቄያችን ነገርናቸው። በወቅቱ የመጅሊሱ ጸሐፊ የነበሩት አዩንና እናንተ ህፃናቶች ናችሁ፣ ስለ አስተዳደራዊ ጉዳይ አይመለከታችሁም፣ ስለ ትምህርት ጥራትና ስለ ፈተናችሁ ምናምን ነው መብት ያላችሁ እንጂ ስለ አወሊያ፣ ስለ አስተዳደር፣ ስለ አስተማሪዎች መባረር ምናምን እናንተን አይመለከታችሁም፣ አርፋችሁ ተማሩ ምናምን ብሎ ተቆጥተውን ሄዱ። የዚህ ጊዜ እንዴት እንደዚህ ይሉብናል፣ እንዴት ይስቁብናል፣ እንዴት ይሳለቁብናል፣ እንዴት ጥያቄያችንን ቁም ነገር ሳይሰጡት በዚህ መልኩ ያዋርዱናል በሚል ተማሪው አግሬሲቭ ሆነ። ተማሪው ብቻ አይደለም እኛ አመራሮቹ በወቅቱ ስቱደንት ካውንስል 7 አመራሮች ነበር። 7ታችንም ያው በሚባል ደረጃ በቃ ረበሽን፣ ግቢውን በአንድ እግሩ አቆምን ማለት ይቻላል። ተክቢራ እንላለን። አሉኝ ቪዲዮዎች፣ ዶክመንቶች እንዳለ ፒሲኤም ላይ ዩቲዩብም ላይ ታገኙታላችሁ። ብዙዎቻችሁም ታውቁታላችሁ እና አዲስ ስለማያውቁት ነው። ይሄ ነገር እንግዲህ ወደ እንትን አመራ። ከዛ በቃ ከመንግስት ነው አሁን ጭራሽ ምናልን
የኢትዮጵያ ሙስሊሞችን ወክላለሁ ብሎ የመጣ የኢትዮጵያ ሙስሊሞች አይን የሆነን ተቋም ጥያቄ ስንጠይቅ በዚህ ደረጃ የሚያፌዝብን ከሆነ እንዲያውም ይሄ ተቋም አይወክለንም፣ ይሄ ተቋም ራሱ መስተካከል አለበት። መንግስት እጁን ከሃይማኖታችን ላይ ያንሳልን፣ ከተቋማችን ላይ እጃችንን ያንሳልን፣ መጅሊስ አይወክለንም የሚባል መፈክር ይዘን ተቃውሞ ጀመርን። ትምህርታችን ከመብታችን ከተከበረ በኋላ ነው የምንማረው በሚል ለ4 ተከታታይ በኋላ ያው በመሃል ጋፕ ያደረግን ወላጅ መጥቶ ይለምናል፣ ይዘውን ይሄዳሉ፣ በማግስቱ መተን እንረብሻለን። በእንደዚህ አይነት መልኩ 4ኛ ቀን ላይ ጥር 1 እስከ 4 ቀናት ካለፉ በኋላ ዊኬንድ መጣ። በዊኬንድ ምክንያት ተቋረጠ። ከዛ በኋላ ድጋሚ ሰኞ ስንመጣም አሁንም አስተማሪዎቻችን ይመለሱ የሚል ፍቃድ አልተሰጣቸውም ነበር። የሚመለከተው አካል ፖሊስ ስናናገር ይመለሱላቸዋል፣ ታገሱ ምናምን ነገር የሚሉ ቃል ተገብቶልን ነበር። በደብዳቤ እንደተባረሩ በደብዳቤ አስተማሪዎቻችንን ወደ ትምህርት ገበታችሁ ተመለሱ፣ ወደ ስራችሁ ተመለሱ የሚል ደብዳቤ ካልተሰጣቸው ግቢ አንገባም፣ አንማርም ምናምን የሚሉ ሪቮሉሽኖች ነበሩ። ለማሳጣጠር በጣም እየሞከርኩ ነው። በጣም ማረሳው ዛሬ የተከሰተ ያክል ማስታወሰው የ14 ዓመት ታሪክ ነው እና ቦታውም ላይ በትክክልም ስለነበርኩበት ማለት ነው። ከዛ በኋላ ምንድነው ጥር 1 ጀምሮ ደግሞ ባሉ ተከታታይ 4 ቀናቶች ጭራሽ ምን አለን፣ ወደ ቤት እየሄድን እየመጣን መልስ እያገኘን አይደለም። ይህንን ጥያቄያችን የምንጠይቀው በወቅቱ የዋና ስራ አስኪያጁ ቢሮ እንደ አደባባይ ነገር ነው፣ አወሊያ ሴንተሩ ላይ ነው ያለው እና ታህሪር አደባባይ በወቅቱ ደግሞ የግብፅ ሪቮሉሽን ይሄ ኦሬንጅ ሪቮሉሽን መብታችን እስካልተከበረ ጥያቄያችን እስካልተመለሰ ኢማማችን አስተማሪያችን የኮሌጁ ዲን ወደ ስራቸው ካልተመለሱ አንማርም አወሊያ ላይ ብለን እየዋልን እያደርን ሙሉ ግቢው በመከላከያ ታጥረን እየተጠበቅን ለ4 ቀናቶች 500 አካባቢ የምንደርስ የሃይስኩል ተማሪዎችና የተወሰኑ ደግሞ ኤሌመንተሪ ተማሪዎች አብረውን እየዋሉ እያደሩ ኃይለኛ ሪቮሉሽን 2004 አወሊያ ላይ ተፈጠረ ማለት ነው። በጣም የሚገርም ስፒሪት ምንድነው ኢኽላስ የነበረበት እንደው ለዲን የመቆርቆር ምናምን አሁን ያለንበት አቋም ወይም ተጨባጭ አይደለም ሁላችንም በሚባል ደረጃ ኢማናችን ጥግ የደረሰበት ፊዳ ለመሆን ራሳችንን ያዘጋጀንበት ዋጋ ለመክፈል ዝግጁ የነበርንበት ማይረሳ ጊዜያቶች ነበሩ። በኋላ ከ4 ቀናት በኋላ ግን ከመንግስት ከፖሊስ ምናምን አካላት በጣም ጫና እየመጣብን መጣ። በቃ ማትበተኑ ከሆነ ከዚህ ቦታ እርምጃ እንወስድባቸዋለን። በዚህ ሂደት ውስጥ ለሚያልፈው የሰው ህይወት ለሚፈጠረው ግጭት ኃላፊነቱን እናንተ የስቱደንት ካውንስል አመራሮች ትወስዳላችሁ ብሎ ማስፈራሪያ ወስዶ ለብቻኛን ከባድ ማስፈራሪያ ሰጡኛ። በወቅቱ አይደለም ፖሊስ ማንንም የማንፈራበት ጊዜ ነበር። ይሄ ገና እንግዲህ 18 ዓመት ልጅ ነኝ በወቅቱ የዛሬ 14 ዓመት ገደማ በጣም አግሬሲቭ ሆነን ምንም አታመጡም እያለን የምንከራከርበት ወቅት ነበረ። በጣም ቻሌንጅ አድርገን ከአቅም በላይ ሲሆንና የቆረጡ መሆኑን ስናቅ ግን በጣም መፍራት ጀመርን። ለራሳችን ሳይሆን ኃላፊነት የወሰድንባቸው እነዚህ ተማሪዎች በዚህ አይነት መልኩ በጣም ከባድ ነው። በቃ ገብተው ሹት ቢያረጉ ብዙ ተማሪ ይጎዳብናልና ምን እናርጋለን? 4 ቀን እዛ እየዋልን እያደርን ሰው ምግብ ያመጣልናል ከውጪ ወላጆች ከብት ያመጣል፣ ሩዝ ይመጣል። በቃ ምንም ችግር አልነበረም በሚባል ደረጃ በቃ ተማሪው ተመችቶት ተቃውሞውን በነፃነት እያደረገ የነበረበት ነው። ከኮምፓውንዱ ሳንወጣ እዛው አወሊያ ግቢ ውስጥ ማለት ነው። በኋላ ላይ ግን ትንሽ እጅግ በጣም ጠንከር እያለ ሲመጣ ደህንነት ኃይሎች እየመጡ ሲያስፈራሩን ሲቪል እየለበሱ እየገቡ በቃ ዛሬ ማታ ማትወጡ ከሆነ ነገ ጠዋት እርምጃ እንወስዳለን አሉ። ከዛ በቃ እንደዚህ ሲሪየስ ከሆነ የሆነ ነገር ከመፈጠሩ በፊት ተማሪዎችን ማማከር አለብናልና አዳራሽ አለ አወሊያ። በነገራችን ላይ ቅድም ያልጠቀስኩልሽ የሰርግ አዳራሽ አለ። እድሜሽ ሲደርስ ለትዳር ደግሞ እዛው የምታገቢበት የምትኳይበት ትልቅ የሰርግ አዳራሽ የፕሮግራም አዳራሽ አለ። ይሄ ቅድም ከተቋሙ ውስጥ ካሉ አገልግሎቶች ያልጠቀስኩት ነውና እዛ አዳራሽ ላይ ተሰባስበን ተማሪ ስናማክር ትዝ ይለኛል። አንድ ሴት እህት ብድግ አለችና እኛ አመራሮቹ ወንዶች ነበርና